በአሜሪካ የፕሬዝዳንት ትራምፕ አስተዳደር በስደተኞች ላይ ከዲፖርቴሽን ጀምሮ ማንኛውንም እርምጃ ለመውሰድ ወደ ኋላ በማይልበትና ሰበብ በሚፈልግበት በዚህ ወቅት የአሜሪካ ፌዴራል ፍርድ ቤት ለስደተኞች ታሪካዊ ውሳኔ ወስኖላቸዋል። ውሳኔውም በመላው የአሜሪካ ግዛት ለሚገኙ ስደተኞች ተስፋ የሚያጭርና ተስፋ ያመነጨ በደስታም ያስቦረቀ ነው ተብሏል። ፌዴራል ፍርድ ቤት በወንጀል ተጎጂ ስደተኞችን ኢላማ ያደረገውን የፕሬዝዳንት ትራምፕ አስተዳደር የአይሲ ፖሊሲ እንቅስቃሴዎችን በመላው የአሜሪካ ግዛት ማገዱ ተሰምቷል። ዝርዝሩን ትሰሙታላችሁ። በነጩ ቤተ መንግስት የደንበር ጉዳዮች ሹም ቶም ሆማን በሁለቱም ወገን ትችት ሲሰነዘርባቸው ማለትም በሪፐብሊካኖችና በዲሞክራቶች በሁለቱም በኩል ትችት ሲገጥማቸው ቆይቶ ነበር። እሱንም ለማስተባበል በጅምላ የማባረር እቅዳቸውን በድጋሚም አሁንም መሬት ላይ ይተገበራል ሲሉ ቃል በቃል ተናገሩ። የነዚህንና የሌሎችን ዜናዎች ዝርዝር ይዤ መጥቻለሁ። ይህ ኢትዮቨርቴክስ ነው። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ዝርዝር መረጃዎችን እንድትከታተሉ በአክብሮት እየጋበዝኩ እኔ በቀጥታ ወደ ዝርዝር መረጃዎቹ አልፌያለሁ። ወደ ቀዳሚው ዜናና መረጃ ስናመራ በአሜሪካ የፕሬዝዳንት ትራምፕ አስተዳደር በስደተኞች ላይ ከዲፖርቴሽን ጀምሮ ማንኛውንም እርምጃ ለመውሰድ ወደ ኋላ በማይልበትና በማያመነታበት በዚህ ወቅት እንዲሁም ሰበቦችን ሁሉ እየፈለገ ስደተኞች ላይ አዳዲስ ሕጎችን ተግባራዊ ለማድረግ በሚጥርበት ወቅት የአሜሪካ ፌዴራል ፍርድ ቤት ግን ለስደተኞች ታሪካዊ የሆነ ውሳኔ ወስኖላቸዋል። የስደተኞችን ጉዳይ በበላይነት በሚቆጣጠረው የትራምፕ አስተዳደር ጠንካራ ፖሊሲ ላይ ትልቅ ህጋዊ ሽንፈት በሆነ ውሳኔ የፌዴራል ዲስትሪክት ፍርድ ቤት የኢሚግሬሽንና ጉምሩክ አስከባሪ አካል አይሲኢ በወንጀል የተጎዱና የተረፉ ስደተኞችን በነፃነት ለማሰር ለማቆየትና ከሀገር ለማባረር ይከተለው የነበረውን መመሪያ በመላው አገሪቱ እንዳይተገብር በጊዜያዊነት አስቸኳይ ትዕዛዝና እገዳ ሰጥቷል። ይህ ለስደተኞች ትልቅ ተስፋ ነው። ፍርድ ቤቱ ኢሚግሬሽን ሴንተር ፎር ውመን and children ICWC ቨርሰስ ኖኤም በተባለው የክስ መዝገብ ላይ የሰጠው ይህ ውሳኔ አወዛጋቢውን የ2025 የአይሲኢ መመሪያ የሚያቆም ሲሆን ከህግ አስከባሪ አካላት ጋር በንቃት ለሚተባበሩ ተጋላጭ የሆኑ የውጭ ሀገር ዜጎች ለረጅም ጊዜ ተሰጥቶት የነበረውን ተጎጂዎችን ማዕከል ያደረገ ጥበቃን ወደ ነበረበት ይመለሳል ብሏል። እንግዲህ በአሜሪካ የኢሚግሬሽን ዜና አንዳንዶቹ ሰበር አስደንጋጭ ሲሆኑ አንዳንዶቹ ደግሞ ሰበር ብስራት መልካም ዜናም ተብለው ይቀርባሉ። የፕሬዝዳንት ትራምፕ አስተዳደር አሁንም ድረስ በስደተኞች ላይ የያዘው አቋም አስደንጋጭ ባለበትና በሆነበት በዚህ ወቅት ነው እንግዲህ የፌዴራል ፍርድ ቤት ለስደተኞች ታሪካዊ የሚባለውን ውሳኔ የወሰነው። ወትሮም ቢሆን በአሜሪካ ዲሞክራቶችና የአሜሪካ ፍርድ ቤቶች አብዛኛውን ጊዜ 90% በሚባል ደረጃ ለስደተኞች ጥሩ አመለካከት አላቸው። የሚወስኑት ውሳኔም መልካም ነው። እያስቸገረን ያለው የፕሬዝዳንት ትራምፕ አስተዳደር መሆኑን እንዳትረሱ ለማሳሰብ ነው። የውሳኔው ዋና ነጥብ የቢቶሎ ማስታወሻን እንደ ዋና ነገር ጠቅሶ ለመሻር ተጠቅሞበታል። ይህ ክስ በሰብአዊ መብቶችና ህገ መንግስታዊ ህግ መካከል መሪነት ከሌሎች የህግ ተባባሪዎች ጋር በመሆን የቀረበ ሲሆን ትኩረቱን አድርጎ የነበረው የአስተዳደሩ የ2025 መጀመሪያ መዋቅራዊ ለውጦች ላይ ነበር። እሱን በጥልቀት ገምግሞ ነበር። በተለይም ፍርድ ቤቱ በአይሲኢ ተለዋጭ ዳይሬክተር ካሌቭ ቢቶሎ የወጣውን የ2025 የቢቶሎ ማስታወሻ አግዶታል። ይህ ማስታወሻ ለበርካታ አስርት ዓመታት በሁለት ፓርቲዎች ድጋፍ ሲሰራበት የነበረውን ተጎጂዎችን ማዕከል ያደረገ የህግ ማስከበር ስትራቴጂ ያፈረሰ ነበር። የቢቶሎ ማስታወሻ መታገዱን ተከትሎ ከዚህ ቀደም በ2011 እና በ2021 የነበሩት መመሪያዎች በራስ ስር ወደ ስራ ይመለሳሉ ነው የተባለው። በዚህም መሰረት አይሲኢ በአሁኑ ጊዜ ስደተኞችን ኢላማ ከማድረግ ይልቅ ተጎጂዎችን ወደሚጠብቅ አሰራር እንዲመለስ በህግ ተደንግጎለታል።
ይህ ታሪካዊ ውሳኔ ነው። በሁሉም የአሜሪካ ግዛት የሚተገበር ከሆነና በእርግጠኝነት የፕሬዚዳንት ትራምፕ አስተዳደር ይሄን ተቀብሎ ተግባራዊ የሚያደርገው ከሆነ ስደተኞች ከዚህ በኋላ በአሜሪካ እፎይ የሚሉበት እንጂ የሚጨናነቁበት ነገር አይኖርም ማለት ነው። ነገር ግን ይህ ህግ ለጊዜያዊነት ነው የወጣው ይላል። የአይሲኢ እንቅስቃሴን በጊዜያዊነት ነው የሚያግደው ይላል። ህጉ እጅግ በጣም የሚገርም ነው። ህጉም የሚለው እንደዚህ ነው የሚለው ስደተኞችን ኢላማ ከማድረግ፣ ከማሰር፣ ከማባረር፣ ከማደናገጥ፣ ከማሸበር ይልቅ ተጎጂዎችን ወደሚጠብቅ አሰራር እንዲመለስ በህግ ይገደዳል ነው የሚለው። በህግ ይገደዳል ማን? አይሲኢ። ይህ ታሪካዊ ውሳኔ ነው። ፕሬዚዳንት ትራምፕ ምን አለ ከዕለታት አንድ ቀን ልቡ ቢመለስና ሆዱ ቢራራ ለእንደዚህ አይነት ህጎች ተገዥ ቢሆን ምን አለ? የአሜሪካን ያክል ትልቅ ፕሬዚዳንት ሰርተው ከሚያድሩ ስደተኞች ጋር የዕለት ጉርሳቸውን ከሚያገኙ ስደተኞች ጋር በዚህ ደረጃ ያስተናነቀው በዚህ ደረጃ ደራ ያጋባው ነገር ምን እንደሆነ እስካሁን ለዓለም አቀፉ ማህበረሰብ ግልጽ አይደለም። በተጨማሪም ፍርድ ቤቱ በዚህ መመሪያ ሳቢያ ያለ አግባብ ከሀገር የተባረሩ የተሰደዱ ዋና ከሳሾችን መንግስት በአካል ወደ ሀገር ውስጥ እንዲመልስ ትዕዛዝ አስተላልፏል። ይህ ታሪካዊ የሆነ ውሳኔ ነው። በነገራችን ላይ በዚህ ዙሪያም ይበልጥ እንድታነቡ ይበልጥ የሀበሻ ጠበቆችን እንድትጠይቁም የሀበሻ ጠበቆችም በኢሚግሬሽን ዙሪያ ሙያ ያላችሁ በሙሉ ተጨማሪ ዝርዝር ሰፋ ያለ ዘገባ እንድትሰሩ የዩቲዩብ ቻናላችን ጋብዟቸዋል። አዲሱ ህግ እንግዲህ የሚለው አንደኛ ምንድነው? አይሲኢ በአሁኑ ወቅት ስደተኞችን ኢላማ ከማድረግ፣ ከማሰር፣ ከማባረር፣ ከማጨናነቅ፣ በየት ወጡ በየት ገቡ ከማለት ይልቅ ተጎጂዎችን ወደሚጠብቅ አሰራር እንዲመለስ በህግ ይገደዳል። ሁለተኛው ደግሞ ከዚህ ቀደም ፍርድ ቤቱ በዚህ መመሪያ ላይ የወሰነበት ደግሞ ምንድነው? ለአይሲኢ ማለት ነው ያለ አግባብ ከሀገር የተባረሩ የተሰደዱ ወደ አሜሪካ እንደገና እንዲመለሱ ያለ አግባብ ነው የተሰደድኩ ብሎም ወይም ያለ አግባብ ነው ከአሜሪካ ዲፖርት የተደረግኩት ብሎ የሚያስብ ካለም ወደ አሜሪካ እንዲመለስ ፍርድ ቤቱ ትዕዛዝ ሰጥቷል። ይህ ታሪካዊ ውሳኔ ነው። ለዛ ነው እኛም ዜናውን ደግመን ደጋግመን በተለይ ለስደተኞች ያለው ዋጋ ያለው ጠቀሜታ ሰፋ ያለ ስለሆነ በጣም የምንፈልገው አይነት ውሳኔ ስለሆነ ነው በጣም ትኩረት ሰጥተን ደጋግሜ የተናገርኩት። ለዛ ነው የታገዱት 3 ዋና ዋና ፖሊሲዎች ደግሞ የሚከተሉት ናቸው። በጣም በሚገርም ሁኔታ አንደኛ ማመልከቻቸው በሂደት ላይ ያሉትን በዘፈቀዳ ማሰር ሙሉ በሙሉ በአሜሪካ ምድር እንዲቆም፣ የኢሚግሬሽን ኬዛቸው ፔንዲንግ የሆኑ ስደተኞች በየትኛውም አግባብ እንዳይነኩ ነው የሚለው። የአሳይለም ኬዛቸው ሊሆን ይችላል፣ የግሪን ካርድ ኬዛቸው ሊሆን ይችላል። ኋቲቨር ፔንዲንግ የሆነ የኢሚግሬሽን ኬዝ ያለው አንድ ስደተኛ በአይሲኢ ፖሊስ በዘፈቀዳ በጭራሽ በአሜሪካ ምድር እንዳይታሰር ነው የሚለው። ነገር ግን ህጉ በጊዜያዊነት ነው የሚለው። በጊዜያዊነት ነው። ሙሉ በሙሉ እንደሚሆን ወደፊት ተስፋ እናደርጋለን። በወንጀል ተጎጂነታቸው ምክንያት ህጋዊ የመኖሪያ ፍቃድ ለማግኘት ማመልከቻቸው ወይም ያመለከቱት የኢሚግሬሽን ኬዝ በሂደት ላይ ያሉ የውጭ ሀገር ዜጎችን ስልታዊ በሆነ መንገድ ማሰርና ከሀገር ማባረር ከዛሬ ጀምሮ ሙሉ በሙሉ እንዲቆም ይላል ትዕዛዙ። እንኳን ደስ ያላችሁ። ምንም ቢሆን እንደዚህ አይነት መልካም ዜናዎች ሲመጡ ደስታችን ወደር የለውም። ሁልጊዜም የኛ የዩቲዩብ ቻናል ስደተኞች ላይ መልካም ነገር ሲመጣ በመልካምነት እንመለከተዋለን፣ በደስታ እንቀበለዋለን። ኔጌቲቭ ነገር ሲመጣ ደግሞ በተቻለ መጠን ድምፅ እንሆናለን፣ ባለን አቅም፣ ባለን ችሎታና ባለን ዶሜን። ሌላው የታገደው ህግ በተዘዋዋሪ የመብት መሻር ላይ ነው። አዲስ የወጣው ህግ አይሲኢ በአሜሪካ የዜግነትና የኢሚግሬሽን አገልግሎት የተሰጠውን የማፈናቀል ማዘግየት መብት ዲፈርድ አክሽን በራሱ ፍቃድ ችላ እንዳይል ያግዳል። ፍርድ ቤቱ እንደገለጸው አይሲኢም የአሜሪካ የኢሚግሬሽን መስሪያ ቤትን ስልጣን በመጻረር ያለምንም ቅድመ ማስታወቂያ ወይም የሰሚ እምነት መድረክ ተጎጂዎችን ማሰርም ሆነ ማባረር አይችልም ይላል ውሳኔው። ይህ ሁለተኛው ስደተኞች በአሜሪካ ምድር ሲኖሩ ደም መላሽ ያገኙበት የህግ ውሳኔ ነው ብለን ወስደነዋል። ሶስተኛው ውሳኔ ጭፍን የማባረር ፖሊሲን ማገድ ነው። የዩኤስ ቪዛ እና
በተለይ የዩና የቲ ቪዛ አይነቶች አመልካቾችን ደግሞ በተለይ ጠቅሷል። ይሄ ህግ ዩ ቪዛና ቲ ቪዛ እነዚህ አመልካቾች የስደት ማዘዣው እንዲቆይላቸው ስቴይ ኦፍ ሪሞቫል ጥያቄ አቅርበው ሳለም ጥያቄያቸው በቂ የህግ መሰረት ያለው መሆኑ ሳይመረመር አይሲኢ ከሀገር ለማባረር የሚያደርገውን ሂደት ከዛሬ ጀምሮ አሁንም ያቆማል። 3 ታላላቅ ድንጋጌዎችና 3 ታላላቅ ህጎችን ነው በተለይ አይሲኢ ሲያራምዳቸው የነበሩትን የአሜሪካው ፌዴራል ፍርድ ቤት እንዲታገዱ ያደረጋቸው። አንዴ ብንደግማቸው ለስደተኞች ግንዛቤ በጣም ይጠቅማል ብለን ስላሰብን ልንደግማቸው ነው። የታገዱ 3 ዋና ዋና ፖሊሲዎች አይሲኢ ሲያራምዳቸው የነበሩት አሁን በፍርድ ቤት የታገዱ 3 ዋና ዋና ፖሊሲዎች፣ አንደኛ ማመልከቻቸው በሂደት ላይ ያሉትን በዘፈቀዳ ማሰር በሞላው የአሜሪካ ግዛት እንዲቆም፣ ሁለተኛ በተዘዋዋሪ የመብት መሻር ፖሊሲን መከልከል። አይሲኢ በዩኤስ የዜግነትና የኢሚግሬሽን አገልግሎት የተሰጠውን የማፈናቀል ማዘግየት መብት በራሱ ፍቃድ ችላ እንዳይል ያግዳል። ፍርድ ቤቱ እንደገለጸው አይሲኢ የአሜሪካ የኢሚግሬሽን መስሪያ ቤትን ስልጣን በመጻረር ያለምንም ቅድመ ማስታወቂያ ወይም የሰሚ እምነት መድረክ ተጎጂዎችን ማሰርም ሆነ ማባረር እንዳይችል ተደርጓል። ሶስተኛም ጭፍን ማባረርን በአሜሪካ ሙሉ በሙሉ እንዲቆም ተደርጓል። በተለይ የዩና የቲ ቪዛን በተመለከተ ነው። ጥበቃ የሚደረግላቸው እነማን ናቸው? እነዚህ ጥበቃዎች በመላው አገሪቱ ተግባራዊ መሆናቸውን ለማረጋገጥ ፍርድ ቤቱ በጊዜያዊነት የለያቸው 3 አገር አቀፍ የስደተኞች መድረኮች የሚከተሉት ናቸው። አንደኛ ማመልከቻቸው በሂደት ላይ ያሉ መደብ ንቁ የሆነ የአሜሪካ የዩ ቪዛ የወንጀል ተጎጂዎች፣ የቲ ቪዛ የሰዎች ዝውውር ተጎጂዎች ወይም የራስ አቤቱታ የቤተሰብ ውስጥ ጥቃት ተጎጂዎች ማመልከቻ ኑሯቸው በአሁኑ ጊዜ በአይሲኢ የተያዙ ወይም ለሲቪል ኢሚግሬሽን ሕግ ማስከበር ሲባል ሊያዙ የታሰቡ ማንኛውም ግለሰብ እነሱን ይመለከታቸዋል። እነዚህ በጭራሽ አይሲኢ እንዳይነካቸው ተብሏል። ሁለተኛ የማፈናቀል ማዘግየት የተሰጣቸው መደብ በቪዛ ማመልከቻቸው ላይ ተመስርቶ በአሜሪካ ኢሚግሬሽን መስሪያ ቤት የማፈናቀል ወይም የዲፖርቴሽን የምንለው ማለት ነው ማዘግየት መብት የተሰጣቸው እና ይህ መብታቸው በጸናበት ወቅት ያለምንም ቅድመ ማስታወቂያና ስለ መብቱ መሻር ሀሳባቸውን የመግለጽ እድል ሳይሰጣቸው በአይሲኢ የታሰሩ ሊታሰሩ የተፈለጉ ወይም ከሀገር የተባረሩ ስደተኞችን እነሱን ያጠቃልላል። ይህ ህግ እንደሚለውና እውነት ከወረቀት አልፎ መሬት ላይ ከተተገበረም ከአሜሪካ ዲፖርት ሆነው በየሀገራቸው የሄዱ ስደተኞች ሁሉ ሳይቀር ወደ አሜሪካ የሚመለሱበትን ሁኔታም ያካትታል። ሶስተኛው የማባረር ትዕዛዝ እንዲቆይ የጠየቁ ግለሰቦች በዩ ወይም በቲ ቪዛ በተለይ ይህ ህግ በጣም የሚያተኩረው ቲና ዩ ቪዛዎችን ነው። በእነዚህ ቪዛ ማመልከቻ እያላቸው ከጥር 30 2025 ጀምሮ የመጨረሻ የማባረር ውሳኔ ከመፈጸሙ በፊት ውሳኔው እንዲዘገይላቸው የጠየቁ በመጠየቅ ላይ ያሉ ወይም ወደፊት የሚጠይቁና በአይሲኢ መታሰር አደጋ የተደቀነባቸውን ግለሰቦች በሙሉ ያጠቃልላል። በተለይ ለነዚህ ግለሰቦች ነው ፍርድ ቤቱ ታሪካዊ ውሳኔ የወሰነላቸው። በወንጀል ለተጎዱ ስደተኞች የሚሰጡ ቪዛዎች ለምን አስፈለጉ? በወንጀል የተጎዱ ስደተኞች የምንላቸው በነገራችን ላይ በተለያዩ ዓለም ሲኖሩ ለምሳሌ ኢትዮጵያ ውስጥ ሲኖሩ በሽብርተኞች ጉዳት የደረሰባቸው፣ አስገድዶ መድፈር የደረሰባቸው፣ ሌላም ከፍተኛ ጥቃት የደረሰባቸውና ወደ አሜሪካ በቲ ወይም በዩ ቪዛ የገቡትን የሚመለከት ነው። እነሱ በአሜሪካ ውስጥ የኢሚግሬሽን ኬዛቸው ሳያልቅ አይሲኢ ፖሊስ ገና ለገና ህጋዊ የመኖሪያ ፍቃድ የላችሁም ብሎ ሊያባረራቸው ሊያስራቸው እንዲሁም ቀድሞም ያባረራቸውና ያሰራቸው ነበሩ። እነሱ አሁን አንደኛ ከስር እንዳይታሰሩ፣ ሁለተኛ በስተት ከሀገር ተባረው ከሆነ እንዲመለሱ የሚል ህግ ነው የወጣው። ቀጣዩ እርምጃ ምንድን ነው? ባለቤት የሆኑት ድርጅቶች በተለይ እነዚህ በወንጀል ተጎጂ የሚባሉት አይሲደብሊውሲ፣ ሲሲአይጂ፣
CHIRLA እና LRCL የሚባሉ ናቸው። አብሪቬሽኑ ምናልባት በዝርዝር ካስፈለገ እነዚህ ጾታዊ ጥቃት የደረሰባቸው በአስገድዶ መድፈርም በተለይ በታጣቂዎች፣ በወንበዴዎች፣ በሽፍቶች ጉዳት የደረሰባቸው እነሱን በተለየ ሁኔታ የሚያካትት ነው። ይህንን የፍርድ ቤት ውሳኔ ለሰብአዊ መብትና ለሕዝብ ደህንነት የተገኘ ታላቅ ድል አድርገው እያከበሩት ይገኛሉ። የከሳሾችን ወገን የወከሉ የህግ ባለሙያዎች ቡድን የኢሚግሬሽን ጠበቆችና ተሟጋቾች የ2011 እና የ2021 ተጎጂዎችን ማዕከል ያደረጉ መመሪያዎችን መልሶ አጠቃቀምን በተመለከተና መሬት ላይ ተግባራዊነቱን ለመከታተል የሚያስችል ይፋዊ የአሰራር መመሪያ በቅርቡ እንደሚያወጡ አሳውቀዋል ነው የሚለው። ወደ ቀጣዩ ዜናና መረጃ ስናመራ የአሜሪካ ፍርድ ቤቶችና ዲሞክራቶችን እንዲሁም አጠቃላይ የስደተኞችን መባረር የሚቃወሙ ትውልደ አሜሪካውያን በተጻረረ መንገድ የወጣ መግለጫ ነው ደግሞ የምናገኘው። ይህ ከፕሬዚዳንት ትራምፕ ክንፍ የወረደ ዜናና መረጃ ነው። የአሜሪካ የነጩ ቤተ መንግስት የደንበርና ጉምሩክ አስከባሪ ሹም ቶም ሆማን በሪፐብሊካኖች የዲፖርቴሽን ስራው ተቀዛቅዟል የሚለውን በድጋሜ ለማረጋገጥ እቅዳችን የዲፖርቴሽን እቅዱ ማለት ነው እጅግ በጣም ጥልቅና ሰፊ ነው ሲል ተናገረ። ይህ ለስደተኞች መጥፎ ዜና ነው። የአሜሪካ የነጩ ቤተ መንግስት የድንበር ጉዳዮች ኃላፊ ቶም ሆማን የትራምፕ አስተዳደር በሀገር ውስጥ የሚገኘውን ህገወጥ ስደተኛ የጅምላ ለማባረር የያዘውን ታሪካዊ እቅድ በጽኑ ተከላክለውታል። ኃላፊው በሪፐብሊካኖች እየተወሰደ ያለው የዲፖርቴሽን ስራ ተቀዛቅዟል፣ መጠኑም ዝቅ ብሏል፣ ጥልቀቱና ስፋቱም ቀንሷል የሚለውን ትችት ውድቅ አድርገውታል። በቅርቡ በኦሪዞና ፊኒክስ በተካሄደው የድንበር ደህንነት ኤክስፖ ላይ ንግግር ያደረጉት ሆማን አስተዳደሩ አቋሙን እያረገበ ነው ወይም የምርጫ ቅስቀሳ ቃሉን እየጣሰ ነው የሚሉትን ወሬዎችና ትችቶች ሙሉ በሙሉ አልቀበልም አለ። ይልቁንም ጥልቅ የሆነ የዲፖርቴሽን ስራዎችን እንዲሁም ስደተኞችን አባሮ መያዝ ስራችን በከፍተኛ ሁኔታ ተጠናክሮ ይቀጥላል ነው የሚለው። በአሜሪካ ሪፐብሊካኖች ከዲሞክራቶች ጋርና ከአሜሪካ ፍርድ ቤቶች ጋር ሁልጊዜም አንቲ ናቸው ማለት ይቻላል። እስካሁን ምንም ያያችሁት ነገር የለም ሲልም ተናግሯል። በሀገር ውስጥ ደህንነት መስሪያ ቤት ባለስልጣናት ፊት ንግግር ያደረገው ሆማን አስተዳደሩ ስደተኞችን በፍጥነት እያባረረ አይደለም በማለት በትዊተር እና በሌሎች የማህበራዊ ሚዲያ ገጾች ላይ ለሚተቹ ወግ አጥባቂ ወገኖች ምላሽ ሰጥቷል። ፕሬዚዳንት ትራምፕ በጅምላ ማባረር ረገድ ደካማ ናቸው ለሚሉ ሰዎች የምታወሩትን አታውቁም ሲል ነው ቃል በቃል የተናገረው። አዎ እውነትም እነዚህ ሰዎች የሚናገሩትን አያውቁም። ከዚህ በላይ ማባረር፣ ከዚህ በላይ ዲፖርቴሽን፣ ከዚህ በላይ ስደተኞችን ማዋከብ ምን ሊመጣላቸው ፈልገው እንደው አይታወቅም። ብቻ አንዳንዴ ሀሳብ ሲባል በተለይ ሶሻል ሚዲያ በአሁኑ ሰዓት ክፍት እንደመሆኑ መጠን ሰዎች መሬት ላይ የሌለውን እንዲሁ ቁጭ ብለው የሚቃዡትን ነገር ሁሉ በመጻፍ ይሄው ለስደተኞች ያልሆነ ነገር እንዲጫን ህጉ እንዲጠነክር እየገፋፉ ይገኛሉ። ፕሬዚዳንት ትራምፕ በጅምላ ማባረር ረገድ ደካማ አይደሉም። እስካሁን ምንም ያያችሁት ነገር የለም። ይህ ዓመት ጥሩ ዓመት ይሆናል። የጅምላ ማባረሩን በከፍተኛ ሁኔታ ተጠናክሮ ይቀጥላል። እንግዲህ ስደተኞችን በጅምላ ማባረር በፕሬዚዳንት ትራምፕ ፖሊሲ አራማጆች በኩል ጥሩ ዓመት ተደርጎ ነው የሚወሰደው ማለት ነው። እንደ አስተዳደሩ ሪፖርት የኢሚግሬሽንና የጉምሩክ አስከባሪ ICE እና የድንበር ጥበቃ ባለፈው ዓመት ከ500 ሺህ በላይ ሰነድ የሌላቸውን ስደተኞች ያባረረ ሲሆን በአሁኑ ወቅት በቀን በአማካኝ 1500 ሰዎችን በቁጥጥር ስር እያዋልን እንገኛለን ይላል። አስቡት፣ በቀን በአማካኝ ነው የሚለው። ስለዚህ ከ1500 በላይም አለ በታችም አለ ማለት ነው። 1500 ሰዎች በየቀኑ በአሜሪካን ህገወጥ ናቸው ወይም የመኖሪያ ፍቃድ የላቸውም በሚል ሰበብ ዳይሊ ይያዛሉ ነው የሚለው። አስቡት። ይሄ ባለበት ሁኔታ እውነትም የማያውቁ ደንቆሮ የሆኑና ምንም ያላዩ አይናቸው የታወረ ደግሞ ይሄ ሰው ከተሾመ በኋላ፣ በነገራችን ላይ ቶም ሆማን ከመሾሙ በፊት በቅርቡ ነው የተሾመው። አሁን ከጃንዋሪ በኋላ ነው የተሾመው። ከሱ በፊት ሌላ ነበረ፣ ስደተኞችን በከፍተኛ ሁኔታ ያባራል የሚባል። እሱ ሰው ምንድነው ያደረገ የነበረው? በካሜራ እይታ ውስጥ ብዙ ፖለቲካ ሲሰራ ስለነበረ ነው። ይሄኛው ደግሞ ጸጥ ብሎ እንደ ባብ ውስጥ ለውስጥ ስለሚሰራ ነው።
እናም ይሄ ቁጥር ነው፣ በጣም አስደንጋጭ ቁጥር ነው። ሆኖም በቅርብ የወጡ የበጀት ሰነዶች እንደሚያሳዩት አለ ኤጀንሲው በበጀት ዓመቱ 1 ሚሊዮን ሰዎችን ለማባረር እቅድ ይዟል። በጀት ዓመት የሚባለው በአሜሪካ ከጥር እስከ መስከረም 30 አካባቢ እስከ ጥቅምት አካባቢ ያለው ነው። ከጥር 1 እስከ ጥቅምት 30 አካባቢ ያለው አንድ በጀት ዓመት ይባላል በአሜሪካም የመንግስት ስርዓት ውስጥ። እንግዲህ በዚህ ፕሮግራም ውስጥ 1 ሚሊዮን ሰዎችን ለማባረር እቅድ ይዟል ወይም እቅድ ይዘናል ነው የሚለው። አስቡት፣ ይህ ቁጥር በጣም ግዙፍ ነው። ቀላል ቁጥር እንዳይመስላችሁ፣ በእያንዳንዳችን በር ሊያንኳኳ የሚችል ነው። ይህን ግዙፍ ስራ ለመደገፍ የኤጀንሲውን የእስር አቅም እስከ መስከረም 2026 ድረስ ከ92,000 በላይ አልጋዎች ለማድረስ የ38.3 ቢሊዮን ዶላር የማደሻ ተነሳሽነት እቅድ እየተተገበረ ይገኛል። ይህም በአገር አቀፍ ደረጃ ቢያንስ 11 ትላልቅ የስደተኞች ማጎሪያና ማሰሪያ መጋዘኖች ይሰራሉ ይላል። እንግዲህ የአሜሪካም የአይሲኢ ዳይሬክተር የጉምሩክና የኢሚግሬሽን አስከባሪ ኃላፊ ቶም ሆማን እንደሚለው ከሆነ በአሜሪካ የስደተኞችን የማባረር እቅድ ስራና እንቅስቃሴ አይደለም ሊቀንስ ይቅርና በጣም እንደሚጨምር አስፈሪ እንደሆነ ነው የሚያሳየው። ስልታዊ ለውጥ፣ ድምፅ አልባ ኦፕሬሽንና ሰፊ የአሰሳ መረብ፣ ይህ ቀድመን የዘገብንላችሁ ነው። ከዚህ በፊት በአሜሪካ ምድር ዲፖርቴሽን ተጧጥፏል ሲባል የነበረው በካሜራ እይታ ውስጥ ስለነበረ ነው ስራው። አሁን ግን ካሜራ አይይዙም፣ አይቀርጹም፣ ስራቸውን በድብቅ ነው የሚሰሩት። የአስተዳደሩ የአሁኑ አካሄድ በዚህ ዓመት መጀመሪያ ላይ ከደረሰበት ከፍተኛ የህዝብ ተቃውሞና ከሁለቱም ፓርቲዎች የተወካዮች ምክር ቤት አባላት የመጣውን ውግዘት ተከትሎ በዝምታ የተደረገ ስልታዊ ለውጥ ነው። በጥር ወር በሚኒያፖሊስ በተደረገ የኃይል እርምጃ ወቅት በሀገር ውስጥ ደህንነት መኮንኖች 2 የአሜሪካ ዜግነት ያላቸው ተቃዋሚዎች መገደላቸውን ተከትሎ አገር አቀፍ ተቃውሞ ተቀስቅሶ ነበር። ከዚህ ክስተት በኋላ ፕሬዚዳንት ትራምፕ የቀድሞውን የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ጸሐፊ ክሪስቲ ኖምን በቀድሞው የኦክላሆማን ሴናተር ማርኮዊን ሙሊን መተካቱም ይታወቃል። በህዝብ ፊት የሚታዩ ጠንካራ እርምጃዎችን በለሰለሰ ስልታዊ በሆነ በተደበቀ መንገድ ለማድረግ ታቅደዋል ነው የሚለው። ይሄ ነው አዲሱ ጸሐፊ ሙሊን ኤጀንሲው በስራ ቦታዎች ላይ የሚደረጉ ወረራዎችና በትላልቅ ሰፈሮች የሚደረጉ ከበባዎችን ለማስወገድ ይበልጥ በዝምታ እየሰራ መሆኑን ቢገልጹም ሆማን ግን ዝምታው ወደ ኋላ ማፈግፈግ አለመሆኑን ግልጽ አድርገዋል ነው የሚለው። እንግዲህ ይሄ ነው አጠቃላይ በአሜሪካ እየተደረገ ያለው ስውር የሆነ ስደተኞችን የማባረሩ የማዋከቡ ስራም በጥልቀት እንደሚቀጥል። ይሄ ደግሞ አይበቃም ብለው የሚከራከሩ የፕሬዚዳንት ትራምፕና የአስተዳደሩ ርዝራዦች አሁንም የአይሲኢ ዳይሬክተሩን የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ጸሐፊውን ይበልጥ ዲፖርቴሽንን እንዲያፋጥን እየገፋፉት እንደሆነ ነው መረጃዎች የሚያሳዩት። ከዚህ በተቃራኒ ደግሞ ፍርድ ቤቶችና ዲሞክራቶች ሁልጊዜም በየቀኑ ከስደተኞች ጎን ቁመው እየተከራከሩ እንደሆነና ለስደተኞች የሚበጁ ነገሮችን በየቀኑ እየወሰኑ መሆኑን እየተመለከትን ነው። ለዛ ነው በአሜሪካ እንግዲህ ስደተኞች እንኳን ደስ ያላችሁ፣ ሰበር ብስራት፣ መልካም ዜና የሚል ከወጣ በቀጥታ የአሜሪካም የፌዴራል ፍርድ ቤቶች ወይም የአሜሪካም የአካባቢ ፍርድ ቤቶች ለስደተኞች የሚጠቅም ነገር ወስነዋል ማለት ነው። ሰበር አስደንጋጭ ነገር ከተባለ ደግሞ የፕሬዚዳንት ትራምፕ አስተዳደር ሪፐብሊካንና ርዝራዦቹ በስደተኞች ላይ እጅግ ልብ ሰባሪ የሆነ ዜናና መረጃ ወይም ደግሞ ውሳኔን አስተላልፈዋል ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኢሚግሬሽን ጋር ተያይዞ ያቀረብንላችሁ ዜናና መረጃ በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ መልካሙን ሁሉ እንዲገጥማችሁ እየተመኘን ይህ የዩቲዩብ ቻናል አዲሳችሁ ከሆነ ከዚህ በፊት በጭራሽ አይታችሁት ሰምታችሁት የማታውቁትና ሰብስክራይብ ያላደረጋችሁት ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን እንድትጫኑ በአክብሮት በትህትናና በኢትዮጵያዊነት ወንድምነት እንጠይቃቸዋለን። በሌላ ቪዲዮ እስከምንገናኝ በድጋሜ መልካም ጊዜ